ሰላም ለእናንተ ይሁን ውድ የምስጋና ሚዲያ 12 ቤተሰቦቼ እንደምን አላችሁ? እንደምን ከረማችሁ? በክርስቶስ ሰላማችሁ ብዝት ይበልልኝ። ውድ ቤተሰቦቼ ላይክ እና ኮሜንት ሰብስክራይብ እያደረጋችሁ አበረታቱኝ። ወደዚህ ቻናል ለመጀመሪያ ጊዜ የመጣችሁ በቅንነት ሰብስክራይብ አድርጉኝ። ሰብስክራይብ ላደረጋችሁ እንዲሁም ላይክ እና ኮሜንቱን ሌላ ለምትሰጡኝ ቤተሰቦቼ ምስጋናዬ ከልብ ነው። እግዚአብሔር ያክብርልኝ፣ ክበሩልኝ ውዶቼ። ዛሬ ይዤ የመጣሁት መንፈሳዊ ምንባብ ነው። ቤተ ክርስቲያን መሄድ ጥቅም የለውም ምን ይላል ርዕሱ። አጭር ናት። ነገር ግን ያው አጭርም ብትሆን ፍሬ ታገኙባታላችሁ፣ ትማሩበታላችሁ ብዬ ነው ይዤ የመጣሁትኝ። ወደ ምንባቡ ልውሰዳችሁ። ቤተ ክርስቲያን መሄድ ጥቅም የለውም ምን? ብዙ ጊዜ በእግረ ስጋ ወደ ቤተ ክርስቲያን ይመላለስ የነበረ አንድ አማኝ ወደ አንድ አባት ሄዶ ብዙ ጊዜ ቤተ ክርስቲያን መመላለሱ ስሜት አልባና ትርጉም የሌለው ነገር እንደሆነበት እየተማረረ እንዲህም አላቸው። ለ30 ዓመታት ያህል ቤተ ክርስቲያን ተመላልሻለሁ። በእነዚህ ዓመታትም ብዙ ጉባኤያትን ተካፍያለሁ። ቅዳሴ አስቀድሻለሁ፣ ንስሐም ገብቻለሁ። ግን ትርጉም ያለው ነገር የለኝም። ካሳለፍካቸው አገልግሎቶች ውስጥም ትዝ የሚለኝ ብዙም የለም። እንደ ትዝታ የሚታወሰኝ የለም። እንደ ብክነትም አየዋለሁ። ካህናቱም ሰባኪያኑም ያለምንም ትርፍ ጊዜያቸውን እያባከኑ ያሉ ይመስለኛል። ካህኑ በጥንቃቄ ያዳመጡት፣ የብዙ አማኝ ችግርም እንደሆነ አስረዱት። ሰይጣን ሆነ ብሎ የቀየሰውም ወጥመዱ እንደሆነም አስታወሱት። ያለፈውን የሕይወት ተሞክሯቸውንም እያነሱለት፣ እሱም እንደ ብክነትም መስሎት የተመለከተው ነገር ጥቅሙ እንደነበረ ነግረውም የእርሱ ችግር ሰይጣን ቤተ ክርስቲያን ባሳለፋቸውም 30 ዓመታትም የተጠቀመውን እንዳይመለከት ዓይኑንም ዘግቶት ጉድለቱን ብቻ እያሳየው ተስፋ እያስቆረጠውም እንደሆነ ነግረውት የራሳቸውንም ተሞክሮ በዘይቤ እንዲህም አሉት። ትዳር የያዝኩት የዛሬ 30 ዓመት ነው። ካገባሁም 30 ዓመት ሞልቶኛል። በእነዚህ 30 ዓመት ውስጥም ባለቤቴ ከ32,000 በላይ የምግብ አይነትንም ሰርታ መግባኛለች። ሆኖም ግን አንድም ቀን እነዚህን የምግብ ዝርዝሮች ለአንድም ጊዜ ቢሆን አስታውሼ አላቅም። የማውቀው ነገር ቢኖር ግን ይህንን ነው። እነዚህ ምግቦች ተንከባክበውኛል፣ በሽታም እንዳያጠቃኝ ተከላክለውልኛል፣ ስራዬንም በአግባቡ እንድሰራ ጥንካሬን ሰጥተውኛል፣ የነቃ አእምሮ እንዲኖረኝም አንቅተውኛል ይላል ምንባቡ። ውዶቼ ከዚህ ምን ተማራችሁ? የሆነ ፍሬ ነገር እንደምትማሩበት ወይም እንደምታገኙበት ተስፋ አለኝ። ውድ ቤተሰቦቼ ስለተከታተላችሁኝ ስላዳመጣችሁኝ ምስጋናዬ ከልብ ነው። እኔ የተረዳሁን ነገር ቢኖር ጉድለታችንን ብቻ እያሰፋ ሰይጣን እንደሚያሳየን እንደገናም ተስፋ ሊያስቆርጠን እንደሚሞክር ማለት መሞከር ብቻ ሳይሆን ሰይጣን በጣም በቃ እኛን ከእግዚአብሔር መስመር እንድንወጣ እግዚአብሔር ያደረገልን ብዙ ነው። ነገር ግን እኛን በቃ ተስፋ ለማስቆረጥ ሰይጣን የማይጥረው ነገር የለም። የሰይጣን ድሉ እኛን ተስፋ ማስቆረጥ ነው። ተስፋ የቆረጥለት ከብዙ ነገር እንርቅለታለን፣ ከእግዚአብሔር ቤት እንወጣለን፣ ወደ ዓለም እንሄዳለን። የእግዚአብሔር የሆነውን በቃ እየተሸማቀቅንም እያፈርንም ምንም ብቻ ከእግዚአብሔር መስመር እንድንወጣ ያደርገናል፣ ተስፋ ስንቆርጥ ማለት ነው። ምክንያቱም ጸለይኩም፣ ቤተ ክርስቲያን ሄድኩም፣ ንስሐ ገባሁም፣ ግን ድክመት ብቻ ነው፣ ለእኔ ምንም ያለኝ ነገር የለም ብለን ተስፋ ቆርጠን እግዚአብሔርን አማረን እንድንወጣ ያደርጋል ሰይጣን። ያንን የሚያደርገው ሰይጣን ነው። ግን እኛ እኮ ጉድለት የጎደለን ነገር ኖሮ አይደለም፣ ሙሉ ነው። እግዚአብሔር ሁሉንም ይሰጠናል፣ ሙሉ ነን። ግን ለእኛ የሚታየን ጉድለታችን ነው። በቃ ፈተና ሲመጣብን እንደ እግዚአብሔር ሆይ ብለን ማማረር፣ ከዛ እንደዛ ታስደረገን በኋላ ተስፋ እንቆርጣለን። እንዴ ጸልዬም ሰግጄም ይሄ ነገር አይወገድልኝም እንዴ እስከ መቼ ድረስ ከኔ ጋር ይሄ ይቀጥላል ምናምን ብለን ተስፋ እንድንቆርጥ ያደርጋል። ምክንያቱም የሰይጣን ሴራው እኛን ተስፋ ማስቆረጥ ነው። እኛ ተስፋ ስንቆርጥለት ከእግዚአብሔር መስመር እንወጣለን። ከእግዚአብሔር መስመር ስንወጣና ስንለይ የሱ ሆነን ማለት ነው። ምክንያቱም ከእግዚአብሔር ርቀናል፣ ከጸሎት ያስርቀናል። ከእግዚአብሔር ጋር የምንገናኘው በምንድን ነው? በጸሎት ነው። ስለዚህ ከጸሎት ራቅን ማለት ከእግዚአብሔር ራቅን ማለት ነው። እና ተስፋ መቁረጥ እንደሌለብን ጉድለታችንን ሳይሆን እግዚአብሔር ለእኛ ያደረገልንን እያሰብን እያስተዋልን መኖር እንዳለብን ተረድቻለሁኝ። ሰይጣን ቢደክምም ብዙ ነገር ቢያሳጣንም ጉድለት መስሎ የታየን ነገር ቢኖርም ለእግዚአብሔር እየሰጥን
የተሰጠኝ ነገር ብዙ ነው፣ ያለኝ ብዙ ነው እያለን እግዚአብሔርን ማመስገን እንጂ ማማረር እንደሌለብን፣ ተስፋ መቁረጥ እንደሌለብን ተምሬያለሁኝ ከዚህ አባት ወይም ከዚህ ትምህርት። ውዶቼ እናንተም የተማራችሁትን በኮሜንት አስቀምጡልኝ። አመሰግናለሁ ውዶቼ፣ ስለተከታተላችሁኝ አመሰግናለሁ። ክበሩልኝ።